ሩታ ባትናደድ በራሷ ባትወስን ይገርመኛል። ማንንም ሴት የሚወስነው ውሳኔ ነው የወሰነችው። ግን እንግዲህ ቤተሰብ ዛሬ አይታችኋል። ሩታ ምን ያህል ልቧ ተሰብሮ ምን ያህል ብስጭት እንደምትል አይታችኋል። ዛሬ በጣም ልቤ ማርያምን የተሰበረው እሷን ሳያት። ሩታ ጠንካራ ሴት ነች፣ ጎበዝ ነች። ግን ያው ሰው ሲለያይ ትዳር ማለት ቀላል ነገር አይደለም። ልጅ ተዋልዶ መለያየት ማለት በጣም ከባድ ነገር ነው። ቤተሰብ እውነት ዛሬ በጣም ነው አንጀቴን የበላችኝ። ማርያምን አልቅሻለሁ ቪዲዮዋን ሳየው። ምንም ይሁን ምንም ብትለያይም ያው ባሏ ነው። በመጨረሻም መጥፎ ሴት በመሃላቸው ገባች፣ አፋጃቻቸው፣ አጣላቻቸው። ይሄ እሷ ከሱ ጋራ የራሷ ቤት ውስጥ የራሷ የመጀመሪያ ሲገናኙ ሶፋቸውን ገዝተው አልጋቸውን የገዙበት ቤት አሃዱ ብሎ የገቡበት ቤት ውስጥ እንግዲህ ሩታ ወጣ ያቺ ገብታበታለች ቤተሰብ። እና ይሄ ራሱ በጣም ነው የሚያናድ፣ በጣም ነው የሚያቃጥለው ማለት ነው። ሩታ ባትናደድ በራሷ ባትወስን ይገርመኛል። ማንንም ሴት የሚወስነው ውሳኔ ነው የወሰነችው። ግን ምንድነው መሰላችሁ? አንደኛ ነገር ቤተሰቦቿን ማማከር አለባት። ሁለተኛ ነገር ደግሞ የሰው ሀገር የሰው ነው አይደለም። ብቻ እንኳን ልጅ ተይዞ ብቻም ተይዞ ሂደን አይሳካልንም። ሰው እንዳወራው አይሆንም። ግን እኔ ደግሞ ምንድነው መሰላችሁ? ሩታ ትንሽ ተረጋግታ ጠንካራ ሴት ነች። ከቤተሰቦቿ ጋር ተመካክራ ሁሉን ነገር ማድረግ አለባት። ግን ምንድነው መሰላችሁ? እዚህ ጋር ደግሞ አብርሃም ካልፈረመ ሩታ ልጁን ይዛ መውጣት አትችልም። ለምን? ማሳገድ ስለሚችል ማለት ነው። ይሄን ነገር ደግሞ አብርሃም ሳይሰማ አይቀርም። ሊያሳግድባት ይችላል። ልጇን ይዛ እንዳትወጣ ሊያደርግ ስለሚችል መሄድ እንኳን ብትፈልግ ሁሉን ነገር ድብቅብቅ አድርጋ ብትሄድ ይሻላል ነው የምለው። እሱ እዛ እንደፈለገ ላይፉን እየቀጨ ትላንትናም በጣም በቃ እንደፈለጉ ነበር ሲሆኑ የነበረው። በጣም በቃ የሚገርም ጊዜ ነበረ ከሄርሜላ ጋር ሲያሳልፍ የነበረው። ራቱ ምኑ በቃ ምን ብዬ ልንገራችሁ እኔ ስሰማ ማለት ነው። እንግዲህ ሩታም እንደዚህ አይነት ነገሮች ለሷም ይደርሷታል ቤተሰብ። እና እቺ ልጅ ባትበሳጭ ባትናደድ ይገርማል እንዴ። ጥላስ ብትሄድ ያው በቃ ይሄም ሰው መጥቶ ወሬ ይነግራታል፣ ይሄም ሰው ወጥቶ ወሬ መጥቶ ይነግራታል። እና እቺ ልጅ ምን ማድረግ አለባት? እውነት ሩታ እያሳለፈች ያለችው ህይወት ማለት በጣም የሚያስጠላ ህይወት ነው። ግን አንዳንዶቻችሁ ወደሽ ነው ተለያየሽው አልፈልግም ብለሽ ነው በራስሽ ነው የምትሉት ሰዎች ግን እኔ በጣም ነው የምታሳዝኑኝ። እውነት ሴት ልጅ ዝም ብላ ከትዳሯ አትወጣም፣ ዝም ብላ ከትዳሯ አትለያይም። እያያችሁ ነው አብርሃም የሚሰራውን ስራ፣ የአብርሃምን ብልግና እያያችሁ ነው። አንዳንድ ልጆች ሩታ ላይ ስትናገሩ ስላዩ ነው ኮሜንት ላይ የሱን ስራ እያያችሁ ነው፣ ምን አይነት ስራ እየሰራ እንደሆነ። ትላንትና እንግዲህ ከምንም በላይ በቀደም የሰሩትን ቪዲዮ እንግዲህ ማየት ትችላላችሁ። አብርሃም እና እሷ የሰሩትን ቪዲዮ እንዴት እንደሚሰማት እንዴት እንደሚያደርግ አንድ ሴት ማንኛውም ሴት እንደውም ሩታ ጠንካራ ሴት ስለሆነች ነው እንጂ እኔ እንጃ። እኔ ቦን ማርያምን እኔ አላቅም። ብቻ እኔ ከሁለት አንዱን ነው መገላቸው ማርያምን እና እኔ አላቅም። የሩታ ህይወት ማለት እኮ ብክክል ነው ያደረገባት። እውነት በቃ የወጣትነቷ ጊዜዋን በቃ ልጅ መውለድ ጥሩ ነገር ነው፣ ግን በልጅ አስሯት በቃ ይኸው እቺ ልጅ በቃ ምንድነው ግን እግዚአብሔር ለሁሉም አይ አምላክ አለ። ሩታ ጠንካራ ስለሆነች በቃ የሆነ ነገር አድርጋ ራሷ አገሯ ላይ ብትኖር ጎበዝ ነች፣ ትሰራለች። ግን በቃ የሰው ወሬ የሰው አሉባልታ ነው አላስቀምጥም ያለት። እነሱ እዛ የሚያደርጉትን ነገር መተው ይነግሯታል። በዛ ሰዓት ትበሳጫለች፣ ትናደዳለች። ይሄ ባይደረግ ቆንጆ ነው። አሁን ሩታ ይዤ እሄዳለሁ እንኳን ልጇን ብትል ይሄ አብርሃም እሺ ብሎ መቼም አይሰዳትም። ከሌላ ወንድ ጋር እንኳን ብትመጣ ሩታ እግዚአብሔርን ነው የምላችሁ ልጇን ነው የሚቀማት። እርግጠኛ ነኝ ልጇን ይቀማታል፣ ከሌላ ሰው ጋር እንኳን ብትመጣ ማለት ነው። አብርሃም ቀላል ሰው እንዳይመስላችሁ። በጣም እኔ እንጃ። እኔ አብርሃም እኔ በጣም ነው እኔ አላቅም። ብቻ አብርሃምን ምን አይነት ንግግር ተናግሬ ካፍ እንዲወጣ የምፈልገው እኔ ወዱ አይደለም ልጁ የሆነ አጋንንት ነው እንጂ እንደዚህ የሚያደርገው እና እኔ ምንም አይደለም። ብቻ ሄርሜላ እግዚአብሔር የሥራዋን ይስጣት ነው የምለው። በጣም ባለጌ ውሻ ወራዳ የሰው ባል ቀሚታ እቺ የማትረባ ነገ ደግሞ በተራዋ ደግሞ ስትሰቃይና ስታለቅስ ደም እንባ ስታለቅስ ነው ማየው። ታያላችሁ።
ለማየት ያብቃችሁ። እኔ ማርያምን በቃ እኔ ትልቅ ሽማግሌ ገብቶ በቃ ትልቅ ሽማግሌ ተሰብስቦ ማርያምን ሩታና አብርሽን ሁሉን ነገር በቃ ተነጋግሮ እንደው እናትም አባትም ያው ጋሽዬም እናትየውም አንድ ላይ ቁጭ ብሎ ተሰብስበው ቤተሰብ ጠቅላላ በቃ ቄሳ ጠርቶ ምን ብሎ በቃ አብርሃም እና ሩታ እንዲታረቁ ማድረግ ማርያምን እኔ እንጃ አብርሃም እና ሩታም እንዲለያዩ አልፈልግም። ግን ይሄ ልጅ በጣም በቃ እቺ ልጅ ከየት እንደመጣች ብቻ አላውቅም። ከየት ማን እንደው እግዚአብሔር አምላክ እንደው የሥራችሁን ይስጣችሁ። አቤልና ብሩክ እግዚአብሔር አምላክ የሥራችሁን ይስጣችሁ ነው የምለው። እኔ ምንም አይደለም። ለሩታ ህይወት መበላሸት፣ ለአብርሃም ህይወት መበላሸት፣ መጎሳቆል ሁሉ ነገር ያመጣችሁት እናንተ ሁለት ጓደኞች እግዚአብሔር የሥራችሁን ይስጣችሁ ነው የምለው። የሰው ትዳር ብትብትብት አድርጋችሁ ሩታ እንደዚህ ነጭ እስከምትመስል ድረስ እንደዚህ እናንተ ናችሁ እንድትሆን ያደረጋችሁ። ግን ሁሉንም የእጃችሁን ታገኛላችሁ። ሩታን ያስቀየመ፣ ሩታን የገፋ፣ ሩታን የሰደበ፣ ሩታን ሁሉ ነገር ተናገረ፣ ሁላችሁ እጃችሁን ታገኛላችሁ። ብሩክና አቤል ሄርሜላ ታያላችሁ። ነገ እናንተ ምን ውስጥ እንደምትወርቁ እግዚአብሔር ያሳየኝ ነው የምለው። ቤተሰብ ማርያምን ነው የምላችሁ። በጣም የሚያሳዝነው በጣም ነው የሚያሳዝነው ሁሉ ነገር። ለማንኛውም ቤተሰብ ወዳችኋለሁ፣ አክብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከምንም በላይ ላይክ አድርጉልኝ ውዶቼ። ደህና አደሩልኝ። ቻው ቻው።